ብሎብኝ ነበር። አራሶ ሲደሞ አረጋጊ የምን ማካበር ነው? ይሄ እኮ ተራ ሳይኮሎጂ ነው። አይ ሀኒቹ ተራማ አይመስለኝም። ቆይ ተራ እንደሆነ እኔ ጨብጬ ላሳየ? ኧረ እኔ አልፈልግም። እሺ ብትላትስ ማን ይፈቅድልሃል? ብቻ እየተቆጣጠርከኝ ባልሆነ። ይኸውልሽ ሀኒቹ እኔ እንደዚህ አይነት ቀልድ ደስ አይለኝም። እሺ ከፊዮሪ ጋር ስትቀልድስ ደስ ይልሃል? ሀኒቹ ግን ምን አለ ብትረጂኝ። አሁን አጉል ለውስጥ ባትከተኝ ጥሩ ነው። ማለት ለኔ ልብለሽ ልትጨብጩ ባሉን? አዎ ጨብጠዋለሁ። ምን እንዳይመጣ ነው። እናንተ ደግሞ ጭራሽ የቤታችሁን ጣጣ ይዛችሁ ቤት ትመጣላችሁ እንዴ? እንደውም ሀና እባላለሁ። እንዴ ሀኒታ ምን እያደረግሽ ነው? እኔ የተሰማኝ ስሜት ብሩኬ እንዲገባው እያደረግኩ ነው። እና ታዲያ ፍቅራችንን አደጋ ላይ ጥለሽ ነው እንዴ እኔ እንዲሰማኝ የምታደርጊው? እኔ እንዳንተ አይደለሁም። እሺ እሺ ሀኒቹ ቢያንስ ሀኒቹ እንዴ ሀኒታ ሀኒታ ቆይ የኔን ጉዳይ እየተደረጋችሁት ወይኔ ጉዳይ ጃልሽ ሀኒታ ሶሲ በቃ ምንሻል ነው። ወይኔ ልቤ ሀኒታ ጥሎኝ ሲሄድ ልቤ እየመታ ነው። ወይ ሶሲ ነው አሁን የሚግረቅ ወይኔ ፌንስ ለቅ ነው መሰለኝ። ኔሽውን ሄዷል። አንቺ ልጅ ግን ሰሞኑን ብዙ ነገሮችን ችላ እያልሽ እንደሆነ ይታወቅሽ። ስለ ፊዮሪ ነው አይደለም ታወሪ? አዎ ስለ ፊዮሪ ነው። አይዞሽ ጓደኛዬ ተረጋጊ። ብረጋጋ ደስ ይለኛል፣ ግን ያቺ ልጅ እንደዛ ካደረገችኝ በኋላ የሰላም አየር ስተነፍስ ሳያት ያመኛል አልኩሽ እኮ። እኔስ ደስተኛ ይሆንክ ይመስልሻል? ታዲያ ለምንድን ነው ችላ የምትይው? ችላ አላልኩም እኮ። ያንን ዳኒ የሚባለው ልጅ በተደጋጋሚ ላወራው ሞክሬ ነበር፣ ግን ድርቅ እንዳለ ነው። እንዴ ብር ሰተሽው? አይ ብሩን እንኳን አልሰጠሁትም። ለምን? ምክንያቱም ብሩን ከወሰደው በኋላ የተሳሳተ መረጃ ሊሰጠን ይችላል ብዬ ስላሰብኩ። እና ምን አሰብሽ? እንዲሁም ነገ ቅዳሜ አይደል? አዎ ቅዳሜ ነው። የሆነ ሰዓት ታመቻችና አብረን ሄደን ብናገኘው ደስ ይለኛል። ከዛስ? እመኚኝ፣ አንቺን ሲያይሽ ከኔ ጋር ሲተዋወቅ ያሳየውን ቸልተኝነት አያሳይም። ከሆነ ጥሩ። እንደውም የተሻለ ብር እንደምሰጠው ቃል እገባለታለሁ። ያኔ የሚያውቀውን ነገር በሙሉ ሳይወድ በግዱ ይዘረግፋታል። ያ ከሷ ጋር ሆኖ የኛን ሰዎች የደበደበው ልጅስ? ቅዱስን? አዎ ቅዱስ። የሱ ነገር እንኳን በጣም ቀላል ነው። ለሱ ደግሞ ምን አሰብሽለት? ከክፍለ ሀገር የመጣው በዲሲፕሊን ችግር ነው። እናማ የሆነ ስህተት እንዲሰራ እናደርገውና ከዚህ ትምህርት ቤት እንዲባረር እናደርጋለን። ከተባረረ ግን የሚተውን ይመስልሻል? ያኔማ ቲቸር በቃሉ ወደ መጣበት ይሸኘዋል። እሱ ላይ እንዴት እርግጠኛ ሆንሽ? በዚህ በተወደደ ኑሮ የማይማር ልጅ ቁጭ አድርጎ የሚቀልብ ሞኝ ይመስልሻል? ለነገሩ ልክ ነሽ። በዛ ላይ የአስተማሪዎች ደሞዝ ትንሽ ነው ሲባል ሰምቻለሁ። እኔም እሱን ስላወቅኩ ነው እርግጠኛ የሆንኩት። ሚኪ ምን ሆናል? ህፃኑን የሌለ ደባሪ ነገር ነው እያደረግሻለሽ። ወይኔ ጉዴ! ሚኪ ምንድን ነው ያደረኩ? ለምን አትነግረኝም? በቃ ግድንግድ ችግር እየፈጠርሽ ነው እኮ። ምንድን ነው ያደረኩ? ወንድሜን መልሽልኝ። የትኛው ነው ወንድሜን? አቡሻ ነው። ከአቡሻ ውጭ ወንድም አለኝ እኔ። እሱ ነው እንዴ? አንቺ እኔ በሱ ቀልድ አላቅምሽ። እሱም በአንተ ድርድር እንደማያቃቃለሁ። እሺ በቃ ካስቀመጥሽበት ወይበኝ። እኔ ታረጋለሁ ብለህ ነው? እስቲ እጅሽ እንደዚህ ወደ ላይ አርጊ። እንደዚህ? ይሄው አገኘሁት ማለት እንዴ? ይሄው እዚህ ጋር ደቅ ብሎ ሲያገጥ ገጣጣ። የቱ ጋር? ይሄው እዚህ ልብሽ ላይ ተነከሳሽ ነው። አዳማላ ያው እንዲሁ ላዝግሽ ብዬ ነው ለጨዋታው። ግን ህፃነ ቂርቆስን ያበደ ካፕል ነው የሚወጣችሁ። በእኛ መሀል እንደዚህ ነገር የለም። ኧረ ላሽ ታዲያ ልጁ ምን እሺ ምን ሆነ? እኔ እዛ እያገጠጣ አግኝቼው ምን እሺ ነው ምናምን እላለሁ። ኪሉ ጋር ነው ምናምን ሮማንቲክ ሙድ እያለፍኩ ነው ምናምን አላለም። ይመቸው። እንዴት ሆኖ? ያው ልቡ ላይ ካለችው ሄሉ ጋር ነው። እንደዛ ነው እንዴ? ምርጥ ደግሞ አንድ ቲፕ ልጨምርልሽ። የምን ቲፕ? ልጁ ጋቢ ነው የልጥጥ ጨዊው ደግሞ ወፍ ከሰማይ ላጥ የሚያደርግ ያራዳ ልጅ ነው። ምርጥ እንዳያመልጥሽ።
ስትል አትፍዘዥ ያራዳ ልጅ የሆነችው መታክ የሆነ ቦታ ላጥ ታረግሽና በኋላ ወየው ብትየን የሉበትም ምርጥ አፍጠኘው ጨዋታ ደስ ይላል ያው አስተማሪው ማን ሆነና አቡሻ ነው ዛሬ ሁሉ ነገር አቡሻ ሆኗል ያው ብራዘር አይደል ሃፒ ሲገጨኔም የሌለ ሃፒ ሆንኩ እሺ ያራዳ ልጅ ምርጥ ያራዳ ልጅ አንዴ ነው የሚናገረው ያራዳ ልጅ አላዝግሽ ልቁስ እስቲ ወይስ አብዲ ሆነ ልጅ ነው አንቺ ልጅ ግን ለምንድን ነው የምትከታተይኝ? አንተ ራሱ ለምንድን ነው የምትከተለኝ? ቆይ ደግሞ እንደምከታተልሽ በምን አወቅሽ? ምክንያቱም በዚህ ሰዓት ስራ ቦታ ነበር መሆን የነበረበት። በዚህ ምን ትሰራለህ? እኔማ ስራዬ ላይ ነበርኩ እንዴ። ተፈተፍ ጥር እያልኩ የዳይሬክተሩ ቢሮ ሻርሽ መመለሰኝ ነው። ቆይ አንቺ ግን በዚህ ሰዓት ክላስ አልነበር እንዴ መሆን የነበረብሽ? ለምን ተከታተይኛለሽ? እሱማው ክላስ ነበር መሆን የነበረብኝ። ደግሞ እስቲ አንተን የምከታተልበት አንድ ምክንያት ንገረኝ። ምን ጥያቄ አለው? በትምህርት ቤቱ የሚወራው ስለኔ ውበት አይደል እንዴ? የፈረደበት ውበቴን ለማየት ነው የምትከታተይኝ? ድንቄም ውበት አልቀረብህም። ግድ የለሽም ጄሪ። እስኪ አይንሽና ልብሽን ከፍተሽ ለማየት ሞክሪ። የሆነ የሚፋጁበት የለኝም እኮ አንተ። ተይ ግድ የለሽም። ይኸውልሽ ኩራት ይዞሽ መልክ ከምትሰሪ ሁለተኛ ድል አልሰጥሽም። ይሄን ውበቴን አሁን ሾፍ ሾፍ አድርጊ። አንተ እውነትም ታየኝ ብዬሻለሁ እኮ አለ እኮ የሆነ ውበት አለ ከላይ የሆነ ዝም ብዬ ሳይ ማለት ነው አለ አይደል ናሽናል ጂኦግራፊ ላይ የማይሆን ሂፖፖታመስ ነው የምትመስለው። ሂፖፖታመስ ነው ያልሽው? ሂፖፖ እኔ ውበቴ ምንም ያህል የሚፋጅ ቢሆን ሂፖፖ የሚለውን ቃል ተወጪዋለሽ ብዬ አላሰብኩም። ተጠቀምሻት እኮ እኔም እሱ ስለታየኝ እኮ ነው ታዲያ ሂፖፖታመስ ነው የምትመስለው ያልኩ። እንግዲህ ጄሪ ያው እንግዲህ ካርናቆቲ ስንመለስ እስኪ እሷን ነገር ገልብጫት። ወዴት ነው የምገለብጣት? ወይኔ አንቺ ልጅ ተማሪ እያልኩሽ ነው ግቢ ለግቢ እያወዳለደልሽ አማርኛ እንኳን አጠፋሽ። በአማርኛ ነገር እሱን ነው እንዴ? እንግዲያውስ ተዘጋጅበት። እኔ እኮ አውቄያታለሁ። በእርግጥ እቺ ነገር አውቄያታለሁ። ግን ተማሪ በእውነት ተምሮ ሲለወጥ እንደ ጥያቄ ያትና ንገረኝ እንጂ ነቺን አውቄያታለሁ። አድናቆቱ የመጣው ካንቺ አይደል? ሂፖፖታመስ ማለት ጎማሬ ማለት ነው። ምን ጉማሬ ነው ያልሽው? አዎ ጎማሬ ነው ያልኩ። ምን ነው ደበረ? አንቺ ነው ቦቸራ ነው ጉማሬ ያልሽው? አሁን ምን ነው ቅድም ስትደሳሰት አልነበር እንዴ? እና እኔ ተደሳሰትኩት በልጅነት ቋንቋዬ ባደኩበት ቋንቋ እንግሊዘኛ ወራሽ ብዬ እንጂ ቦታ መሰላልሽ ነው እንዴ? ያው ነው እንግዲህ በእንግሊዘኛም ሆነ በአማርኛ ተወራ ያው ነው በቃ ጎማሬ። አንቺ ፍየል ነው የምታውቂልሽ ግን እኔም ቦታ መስ እኔም ጎማሬ ምን እየፈለክ ነው? አርጩሜ ነው የተማተምት እኔም ቦታ መስ ስራ ያለበት ሰው ባላሳይሽ ወይ ግን ፎንቄ ምን ሆነ ነው መጣው እያልክ እስካሁን ድረስ ያስቆየኝ? ብዙ አስጠበቅሽ እንዴ ፎንቄ? እና ታዲያ በዛ ላይ ደግሞ እዚህ ቁጭ ብዬ አንተን ስጠብቅ ስንት ነው እየለከፈኝ ያለፈው? ማን አባቱ ነው የኔን ፎንቃ የሚላከፈው? አይ እሱን እንኳን አላውቀውም፣ ግን በስማ እንደው እንዴት አይነት ቆጆ መሰለ። ይቺን ይወዳል ቀስቴ። አሁን በየት በኩል ሄዶ መንገሩን አሳየኝ። ምን ልታረገው? አፍንጮን ባልሰብርለት እኔ ቀስቴ አይደለሁም። እሺ የኔ ጸበደላላ። ለዚህማ ማን ብሎሽ? ማንንም ሰው የኔን ፎንቃ መላከፍ ቀርቶ ቀና ብሎ የመሄድ መብት የለውም። እቺ ነገር ግን ማለት ጥሩም ባይዘሽ ማለት እየዞርሽ ብትናገራት በጣም አሪፍ ነበር። ቆይ ዝም በይ፣ እሱም አይቀርም። ቆይ ግን ምንድነው ተሸክመ የመጣው? እኔ ማንንም ኪጋ የሆነ ሽቀላ ተፈተፈርኩኝ እቺ ነገር ይልሽ መጣ። ቆይ ምንድነው? ወይኔ ፎንቃዬ። ምን ነው ፎንቄ? ቆይ ሁሉ ነገር ምንድነው? ብቻ ተሳስቼ የሚሆን ነገር ገዛው እንዴ? አረ እንደዛ አይደለም። ወይኔ ፎንቄ። ሽንኩርትም ዘይትም ስኳርም ገዝተልኛል። ቆይ ነገር ምን ስትል አሰብከው? በቃ አንዱ ያስፈልግሻል ብዬ ስላሰብኩኝ እኮ ነው። ደምና አባቴ ላርግ። ደስ አይልሽ? በጣም ነው። ቆይ ግን አንተ ለምንድን ነው ይሄን ያክል ራስን የምታስጨንቀው? ኧረ እኔ ፎንቄ በጭራሽ አላስጨነቅኩም።
በጣም አመሰግናለሁ። እሺ ኧረ ጣጣ የለም ፉንቂ። አመሰግናለሁ። ያያ ወይ አንዴ ላናግርህ ይቻላል? ቁጭ ያያ ምን ልትይ ነው ቆንጆ? ያሬድ በእናቴ እኔ ቆንጆ አትበለኝ። ለምን ይደብርሻል? አይ ደብሮኝ አይደለም። እና በቃ ዝም ብለህ እሺ በለኝ። እሺ በቃ አይደለሽ። እና ምን ልትይ ነበር የመጣሽው? ያሬድ በእናትህ አትሂድ። የት? ወደ ውጭ ሀገር። ለምን ቤዚ? ምክንያቱም አንተ በእኔ ምክንያት እንደምትሄድ እያሰብኩት ጸጸቱን ገና ካሁኑ አልቻልኩት። እንዴት ጨነቅሽው? ምክንያቱም በትክክል ስለነገርኩሽ ነው አይደል? አዎ፣ ግን እኔ በእናትህ ለማንም ሰው ህይወት መበላሸት ምክንያት መሆን አልፈልግም። ግን እኮ የኔ ህይወት አይበላሽም። ወደ ተሻለ ቦታ ነው የሚሄደው። እሱ ይገባኛል፣ ግን ደግሞ በእኔ ምክንያት መሆኑ ነው የደበረኝ። የኔ መሄድ ግን እኮ ለሁለታችንም ጥሩ ውሳኔ ነው። እንዴት ማለት? ምክንያቱም እኔ አንቺን ለመርዳት ነገሮች በጣም ቀላል ሆኖልኛል። አንቺም ደግሞ ባየሽን ቁጥር በእኔ ምክንያት የተሰቃየ ነው ብለሽ አትሳቀቂ። በዛ ላይ ትምህርትሽንም በሰላም ትማሪያለሽ። አይመስለኝም ያሬድ። ቤዚ ወይ ያያ ሲሄድ ግን አልናፈቅሽም? ቆይ እንዴት ነው ማትናፍቀኝ? እኛ እኮ ቢያንስ ብዙ አመታትን አብረን አሳልፈናል አይደል? ጥሩም መጥፎም ብዙ ትዝታዎች እኮ አሉ። የምር ቤዚ እንደዛ ነው እንደሚሰማሽ? አዎ፣ ግን ምን? ያያ በእናትህ ልለምንህ እሺ በለኝ እናቀር። ተይ ቤዛ በቃ እንደዛ አትበሽ። በቃ ራስሽን አታስጨንቂሽ። ከፈቀድሽልኝ በቃ ልሂድ። ወዴት? እኔ እንጃ፣ ግን በቃ ልሂድ። ቤዚ ወይ ያያ እስኪ አንዴ እንከፍበኝ። ያው እንከፍለህ እሺ። ይሁንሽ ደረቅ። ቆይ ፊዮሪ ምን ሆነሽ ነው የደበረሽ? በእናትሽ የትናንትና ጉዳይ በጣም እያስጨነቀኝ ነው። የሶሲ ነገር? ምን የሶሲ ያናና የብሩ ጉዳይ ነው እንጂ። እሱን ነው እንዴ? አዎ እሱን ነው። ግን ምን ነው አቀለልሽው? ምን ባክሽ እነሱ ልፉ ቤላቸው ነው እንጂ ተጣልተው እንደሆነ አይቀሩ። ግን ምክንያት የሆንኩባቸው እየመሰለኝ በጣም እየደበረኝ ነው። ባክሽ አንቺ ራስሽን አታስጨንቂ። ይልቅ ሶሲ አሁንም አልተወችም እንዴ? አረ እንደውም ባክሽ ብሶባታል። እና እሺ ምን ተሻላቸው? እኔ ምንም እየገባኝ አይደለም። ግን ደግሞ ሶሲ የምታወራቸው ነገሮች እውነት በጣም ነው የሚያስፈሩት። አክሽ ዝም ብላ ቴንሽን ስለያዛት ነው እንጂ እንደዚህ የሚባል ነገር እኮ የለም። እኛም እኮ እንደዛ ነበር የምናስበው። ግን ደግሞ የምትናገራቸው ነገሮች በጣም ነው የሚያስፈሩት። ቆይ ይሄን ያክል ምን አውርታ ነው? ለምሳሌ ፊዮሪ ትላንትና ከዴቭ ጋር ቁጭ ብላ እያወራች ድንገት ልውጥ ብሎባት እየው ሲሆንባት አንቺም ተቀባጥሪው። እኔ ምን እቀባጥራለሁ? እሷ ያለችኝን እኮ ነው የነገርኩሽ። እሺ ከዛስ? ከዛ ደግሞ መልስ ስትልና ዴቭን ይሆናል ትላለች። እኔ ራሱ እኮ ግራ እንዲገባኝ ነው ያደረገችኝ። ለመሆኑ አሁን የት ናት? እኔ እንጃ። ወይ ከዴቭ ጋር ወይ ደግሞ ከሀና ጋር ነው የምትሆነው። በቃ እሺ ሄደና እናግራት። ተነሽ። እዮሲ ግን በደህና ነው ብቻ ነው ያንተ? ቤትሻ ይሄ መስተፋቅር የሚባል ነገር ጭንቅላቴ ሊያፈነዳው። ምንድነው ደሞስ? ሶሲ የምትባል ልጅ ከተዋወቅኩኝ ጀምሮ ምንም ሰላም ኖሮኝ አያውቅም። ታዲያ አንተ ማን ቆንጆ ሆናለህ? በእናትሽ ቤቲ በሳት ይቀልዳል። እዮሲ ሙት ከልቤ እኮ ነው። አሁን እሱን ተይና እስቲ የሆነ መላ ፈልጊልኝ። ድሮም እኮ እኔ እንደማልታይ ያውቃለሁ። ቤቲ ምን ነው ብቻሽ የምትወሪ? ምን ላድርግ እዮሲ? አስቤ እኮ ግራ ቢገባኝ ነው። ቆይ እስከ መቼ ነው እንደዚህ የሚቀጥለው? እሱን አላውቅም፣ ግን ደግሞ አንድ ነገር አስቤያለሁ። ምንድነው እሱ? በሶሲ የደረሰው ነገር በሌሎች ሴቶች እንዳይደርስ ቀረቤታን በልክ ብታደርገው ጥሩ ነው። ከማን ጋር? ከሴቶቹ ጋር ነው። እኔ እኮ አልሄድባቸውም። እነሱ ራሳቸው ነው እኔ ያለሁበት ድረስ የሚመጡት። ቢመጡም ግን ፊት መንሳት ነው። አሁን ስለሆነው ነገር ነውራ። ገና ስለሚሆነው ነገር ታስጨንቅኛለሽ እንዴ?
እስኪ እኔም በቃ ሳገኛቸው የሆነ ነገር እላቸዋለሁ። በቃ እስቲ አንቺ ምን ነገር ሞክሪልሽ። የኔ አባት እንደዚህ ስላስጨነኩ ይቅርታ። ሀቢብቲ ፈጣሪ ግን ምን ያክል ተጨንቆ እንደሰራሽ ውበትሽ ይናገራል። ኧረ እባክህ ለሞተልሽ። ኧረ ተው ማርክ ተው። ምን እያደረኩ ነው? ምንድነው ብቻ የምታወራው? አይ ወዲህ ነው። ኧረ ምን ባደርግ ነው የሚሻለኝ አሁን? ቆይ ምንድነው ችግር አለ እንዴ? ችግርማ መች ጠፍቶ ያውቅና። ማለት ምን አይነት ችግር ገጥሞ? የውበት ልክፍት ነው። የውበት ልክፍት ነው ያልከው? አዎ ችግር አለ? አይ ችግር እንኳን የለውም። ግን በማን ውበት ተለክፈ ነው? ካንቺ ውጪ የማን ውበት ሊለክፈኝ ይችላል? ሀቢብቲ እቺ ሀቢብቲ የምትላት ነገር ፈልጋት ነው? ያው የወደፊት ዲያስፖራ ስለሆንኩ ለዛ ነው። ታዲያ አረብ ሀገር ነው እንዴ የምትሄደው? ወደ አሜሪካ ነው። እንዴ ታዲያ አሜሪካ ለመሄድ አረብኛ ማጥናት ትክክል ነው እንዴ? ምን ላድርግ ሀቢብቲ፣ ውበትሽ እኮ እንደ አረብ ሀገሮቹ ሆኖብኝ ነው። ኧረ እባክህ ለሞተልሽ ቶቶ። ኧረ እንደው እንደሚሻለኝ። ኧረ ተው ማርክ። ደግሞ ምን ሆንክ? አይ ወዲህ ነው ዋትስአፕ። አንተ ልጅ ግን የሆነ ዲስኦርደርም አለብህ እንጂ ዝም ብለህ ባዶ ቦታ አትዘባርቅም ነበር። እጭ እንደው ምን እንደሚሻለኝ አላውቅም። እንደው ሀሳብ አለሽ? ምን እንደሆንክ በምን አውቄ ነው እኔ ሀሳብ የምሰጠው? ተይው ባታውቂው ነው የሚሻለው። ይልቅ ግን ለመድሽው? ምኑ? ትምህርት ቤታችንና ለመልመድ ከባድ ቢሆንም እየሞከርኩ ነው። ሻይ አዘሽ ነበር እንዴ? አስተናጋጁ ወደኛ እየመጣ ነው። አዎ እኔ እንኳን አላዘዝኩም። ለማንኛውም ጥሩ አጋጣሚ ነው። በዛው ሻይ ቡና እያለን የወዲ ወዳችን እናወጋለን። ምን አልክ? አንቺ አሁንም እየዛክሽ ነው እና ትርትሬን አገኛት እንዴ? ቀላል አገኘኋት። በቃ ሁሉን ነገር ፊክስ ነው ያደረኩሽ። አንቺ ዝም ብለሽ ሄደሽ ብሉቱዝሽን ጆይን ማለት ብቻ ፎንቃ ገብቶለታል ብላት እንዳይሆን። አረ ማናናቀ ያችክጭዌ ለኔ እየነገርከኝ እንዳይሆን። ገና ቀኔ ዘርፍልሃል። አረ እባክሽ በሿሿ ነው። አሁን አታዝግኝ። ምን እንዳለች ነገር በቃ የእሷም እንዳንተ የልብ ድራማ ድድድ እያለች ነው የደረስኩላት። ኧረ አንተ ልጅ በእናትህ አታዝገኝ። በቃ የሆነ ጭዌ ፈጠርኩኝና በእኛ ስቴል ፎንቃ ምናምን እንደገባላት ገዘገዝኳት ወይ አልኳት። በቃ እንዴ የእኛን ስቴል ትባትቷለች እንዴ? እኔ አላቅም እንግዲህ ስቃለች እና እኔ አላቅም እንግዲህ እኔ እንጃ። ያው የሳቃችሁ ቢገባት ነው። አንተ ቆይ ምን አይነት ደነዝ ነህ? ምን አረኩ ደግሞ እንዴ? የሳቀችው ሳይገባት ቢሆንስ? አይ በእርግጠኝነት ገብቷት ነው የሳቀችው እኮ። እሱ እንዴት አወቅ? ባይገባት ኖሮ ብቻ ነበር የምትለው እና አሁን ግን ስላመነች ብላ ነው የሳቀችው። አንተ የተመታ ልበርግድና ልገላግል እንዴ? አፍቃሪና ብዳይ ተመነ። አንተ የተመታ ያው አስቀይማለሁ። እሺ ሚኪ ወይ መከራ ወይ መከራ። አይ ትርቴ እሱን በኋላ አስረዳሻለሁ። አንተ ማን ስለሆንክ ነው ትርቴን የምታማልላት? አንተ ማን ስለሆንክ ነው እኮ የምትለው? እኔማ ቡቸራ ነኝ አልነገርሽውም እንዴ? እኔ ደግሞ ማርክ ነኝ። ምን ታቅራራለህ? ወይ ማርክ፣ እኔ ደግሞ ቡቸራ እባላለሁ። ኧረ አንተ ልጅ ኳስ በመሬት ብታረግ ይሻላል። አለበለዚያ እዚህ ፈርሸሎችም እገላግልህ። እናንተ ልጆች ምን ሆናችኋል? ቆይ ትርቴ አንዴ ተይኝ። ይሄ ልጅ ልክ ልኩን ብነግረው ይሻላል። ትሰማለህ? እኔ ማርክ ማን እንደሆንኩ ብታውቅ እንደዚህ አትናገረኝም ነበር። እኔ ቡቸራ ደግሞ በትርቴ ለመጠሙ ምን አይነት ጨካኝ እንደሆንኩ አሳያለሁ። ይችን ይወዳል ማርክ ዋትስአፕ ይችን ምርጥ ኪክቦክስ ወዬ ልበልሻ። ምን አልክ? ምንስ ብል ምን ዋትስአፕ ትላለህ? እኔ እንግሊዘኛ ማላቅ መስሎ ነው። እስኪ ልብ ካለ አሁን በአማርኛ በላት። ዋትስአፕ ያልኳት ነው? አዎ እሷን ነው። እሱን የምተረጉምልህ በኪክቦክስ ከገባሁልህ በኋላ ነው። ምን አስረ ኬክ ትላለህ? እንግሊዘኛ እንደማያውቅ ሰው። እስኪ አንተ ወንድ ኮን ኬኩን ተውና በቦክስ ብቻ ይዋጣለን። ተው ማርክ፣ በእጅ ነው ሰብ የሚሆነው። ተይው ትርቴ እባክሽ፣ ምንም አያመጣም። እኔ ባንቺ ፊት ከምዋረድ ቢፈርሸኝ የሚፈርሽኝ ከሆነ ናማ። አዎ ና ለማታመጣማ አይገርምም።
ታይኔ ተረተ ፈልገሽ ነበር? ተራን አልፈለኩም። ማን ደስ ያለ ሚኪ እኮ ነው ሄለን እየፈለገች ነው ሲለኝ ስበር ስከንፍ የመጣሁልሽ። ኧረ አቡሽ አትቀልድ። ብቻ አልፈለኩም እያልሽኝ ባልሆነ። ኧረ አልፈለኩም። ይሄ ተመታለኝ። ቆይ ምን ባደርገው ነው የሚሻለኝ? አይ ምናልባት ብቻዬን ስለሆንኩኝ እንድታጫውተኝ ፈልገው ይሆናል። ግን ሌላ ነገር ብሎሻል እንዴ? የሆኑ ነገሮች ብሎኛል እኮ። ስለምን ነገርሽ? ሚስጥር ነው። እንደው ሚኪ ምን ይሻላል? ካንቺ ውጪ 8 ልጆች እንዳለኝ ነገረሽ አይደል? እሱ እንኳን 4 ነበር አይለኝ። ባክሽ ኑሮ ስለተወደደ አንዱ እንደ ደብል ታይቶኝ ይሆናል። ግን 4 ልጅ ምን ስትልወለድክ? እኔማ አንቺ ስጠፊብኝ ጊዜ 4 ልጆች ዱብ ዱብ እያረኩኝ በወክ ሊጠብቅሽ ብዬ እኮ ነው። እኔ ባረፍድስ ኖሮ ምናልባት 8ኛ ልጅ ላይ ትደርሺ ነበር። እኔ ምን ይሄን ጨዋታ ከየት ነው የምታመጣው? ውይ እኛ ሰፈር እኮ ለክፉ ቀን እያለን እናጠራቀማት ነበር። ምኑን? ጭዌውን ነው። ኧረ እባክህ። እና ይሄን የመሰለ ማር ወሬ ከየት ይመጣል ብለሽ ነው? ልክ ነህ። ጨዋታ እንደማር ይጣፍጣል። ይሄ እንደው ምሸጭዌ ነው። ሌላ አለኝ እያልክ ነው? ያከረመው ምቀምሺው ጣትሽ እንዲህ ነክሰሽ ነው የምታርገበግቢው። የምር አቡሻ ምንም አልቻልኩም። እኔ እኮ ይሄን ጭዌ ፉል ፓኬጅ እንድለቅብሽ ነው ወዬ በይኝ አልኩሽ። ይሄው ወዬ። ኧረ እሱን ወዬ አይደለም። እና የትኛው ነው? አላ ይሄን ወዬ አቡሻ ሰውሺ ወዬ ስላት ወዬ ትለኛለች እንዴ? እንዴው እንደዚህ እንዳሰቃየሽኝ የፎንቅ ያለ ያስብልሽ። አይ ፈጣሪ አያ እንዴት እንደምሰቃይ ወንድ አድርገህ ፈጥረኝ እንደዚህ ሰቃይ። አረ ተመስገን። በምንድን ነው አማረረው? እስካሁን ድረስ ሰግጄሻለሁ። አሁን ግን ሬዲ ኮንስ ኪክ ቦክስ መጀመር እንችላለን። ሸኳንተ ያተና ወንድ ኮሽ በቦክስ ብቻ ይገባል። ይዋጣል። አቡሻ ና ቦጪ ምን እሺ ነው? ሳይ እኔ ቦቸራ በርስትና በሚስት ለመጡብኝ ምን አይነት ሰው እንደሆንኩ ለዚህ ሰው ያሳያታለሁ። ስለማታውቀኝ ነው። አንተ ሰው ያረጋጋው። ኧረ ኳስ በመሬት ነው። ዋትስአፕ ሬዲ ኮንስ ኪክ ቦክስ መጀመር እንችላለን። ሁያ 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 ይሄ ማለት የዶሮ ቦክስ ነው። አረ ቦቸራ ቢበራብ ነው ይሻለው። እሱ ቆለፈ ማለት በትርታ ፊት ውርደት ነው የሚሆነው። እና ባላየላሽ በል ነው የምትለኝ? አረ ዘማን በቃ በስድስት ለፍ አንተ ወቅቱ ፈጣሪ ብሎለት ከፈረሽም ይፈርሸኝ እንጂ ዛሬ ማልፈታው። ታው ቢበራብ ይሻላል። አሁን ሁላችሁም ውጡ፣ ደሜ ግሏል። አውጡ ይለይልን። ፕሊዝ ጋይስ ካም ዳውን። ኖ ሀቢብቲ ካም ዳውን። ይለይልናል። ባንቺ ከመጥቶብኝ አልወድም። እኔ ያንቺው ነኝ። አረ እንደውም ለዚህ ልጅ እኔማ ቦክስ አላባክንም። እና ምን ልትሆን? አረ ጓራው ዱብ ይላል እንደ በረዶ በልጅነቱ በረሃ ለምዶ። እኔ ቦቸራ የወንዶች ቁና ሚስቴን የነካ ደፍሮ ይምጣና አሳየዋለሁ ባጭራ ጠና። በለው ቦቸራ ቦቴክስ እንንንንን እመመመመ ረረረረ እንንንንን አረ ጓራው ደኖ ዝራፋ ካኪ ዝራፋ ረኝ ማን ደፍሮ ማለት የወንዶች ቁና ጠላት አርበድብት ክንዱ ሳተና። እንኳንስ አንተ አንዱ ይቅርና እሰጠዋለሁ ለአገሬው ጀግና። እምበይ አረ አተ የኔው ነህ እንዴ? የኛው ነህ እንዴ? የቄ ሰው ነህ እንዴ? እናት አለም እኮ ኬት እኔማ የተዘራው ሁሉ ከሚበቅልባት ከለምለማ ምድር ታሊል ግን ያኔ ምን ሰው ግድ ብለኛል። እንዴ ታው እንጂ ወስኩ ይቅርና ሳበኝ እናት አለኝ። ቆይ ምን እሺ ነው? ኧረ እንዳሰታኝ እሰይ እናት አለኝ። እንዴ ነህ ነው ወይ? አሁን ነው ግድ ነው እንዴ? ተመቼ መተህ ነው? ኧረ እኔ ቆይ ሰንብቻለሁ። ቆይ ምን እሺ ነው? አቡሽ ዋትስ ጎይንግ ኦን? እኔ ምን እንደተካሄደ እንዳለ አላውቅም። ዝም ብለሽ ሪከርድ አድርጊ። ግን እኮ ስልኬን አልያዝኩትም። በቃ ተይው። እኔ ካየው ከስልክ በላይ ነው ሪከርድ ማድረገው። ወንዲ ማለም ቆይ እንዴ ነህ ግን? እኔማ አድጋለሁ። እንዴ ነህ ልኛቱ? እኔማ የብተቂ ከመጣው እኮ ሰነባበኩ እኮ ማን ግድም ነው ያለው? ሁለት ኩታሬው አይሉማ ተነሱ ዘንድ ያን ያረፍኩት። አንተ አይደብርህም እንዴ? ማን ነው ኩታራ? ደግሞ የጀዚያ ምን አባታ ፈላለ እንዴ? ቄሶ ሲናፍቀኝ እንዴ ከመጣህ አንተ? አይተውኝ እስኪ እኔማ ሀልዋ እኮ ነው ተዚህ ያመጣኝ። እኔ ምን ተቂህ ግን ማን የሚሉ ሀቂ ማን ደፍሮ ደግሞ ማርክ
ኧረ ያንተስ የጉድ እኮ ነው። አንተሳ እንዴ እኔማ ወጋለ ነኝ። ትሄድ ደግሞ ቢኒ ሞቸራ ገልብጥ። አንተ ግን ምን ነው የምታፈለው? ምንም አይደለም ወጋለ። ፈታ በያለው ፈታ ግን ያለበላዚያው እፈርሻለሁ። ዛሬማ ትምህርቱ ጠንቅር ብሎ ይቅር። ይሁድ ወዳችንን ተቀምጠን እናውጋ። በቃ እናውጋ። እሺ ኧረ ቀየን እሺ እንደውም ያዛት አቡሻ እነዚህ ልጆች ወዴት ነው የሚሄዱት? ይሁድ ወዳቸውን ሊያወሩ ነው። ምን የኔ እናት እኔም እጄ ስለወጋለ ለሚኪ ይሁድ ላውራሽ ይሻላል። ዛሬ ሰዎች ሁሉ ጤነኛ አይደል? አንቺ እንደዚህ የሚባል ነገር የለም። ለማንኛውም መነጽር ነው አውልቂ። ኖ መነጽሬም ጎንቴም አይወልቅም እንዴ። እስከ መቼ ነው እንደዚህ የምትሆኚ? እዮሽ እስኪያረክስልኝ ድረስ። አና ቆይ አግኝታችሁ አናግራችሁት ነበር እንዴ? አዎ ፊዮሪ አናግረነው ነበር፣ ግን እሱም ቢሆን ግራ ገብቶታል። ቆይ ምንድነው ግራ የሚገባው? ያው ሁኔታው ግን ሲታይ ምንም የሚያውቅ አይመስልም። ብቻ ምኛዋለሁ እያልሽ ባልሆነ እና በዚህ ዘመን እንደዚህ አይነት ነገር አለ ብዬ እንዳስብ ትፈልጊያለሽ? ሀኒቹ አሁን ገና ተደፋፈርሽ። ብቻ አንቺም እየፈራሽ ባልሆነ። እሺ ቆይ ይችልሽ በጤናዋ እንደዚህ ትሆናለች? ይሄማ ራሷ የፈጠረችው ነገር ነው እንጂ መስተፋቀር የሚባል ነገር የለም እንዴ። የኔ እናት እኔ ከሰው ስህተት መማር የምወድ ሰው ነኝ። ስለዚህ አልደፈር። አሁን ልጁ የት ነው ያለው እንዴ? ምን ልታደርጊው? ማርከስ የሚቻል ከሆነ እንዲያረክስላት ልጠይቀው ነው። ቢሆንማ እኮ እኛም ጠይቀነው ነበር። ምናልባት እናንተ የጠየቃችሁበት መንገድና እኔ የምጠይቅበት መንገድ ደግሞ የተለያየ ነው። ብቻ ልደፍቂው እንደው ግጥም አድርጌ ነው። ኖ ፊዮሪ እንደዛ እንድታደርጊ አልፈልግም። ምን እንዲጎዳብኝ አልፈልግም ማለት ምን ማለት ነው? እንዲጎዳብኝ ስለማልፈልግ ነው እንዴ። ሶሲ ግን ምን እየሆንሽ ነው? አየሽ አይደል? አሁን ተጎዳ አልተጎዳ እኔ ምን አገባኝ? ግን እንደዚህ እንድላደረገኝ ዩሲ አኒታ ታይ ሶሲ፣ እኔ ፊዮሪ በሚገባው ቋንቋ አናግረዋለሁ። ወይኔ ጉዴ! እቺ ልጅ ደግሞ ሄዳ ሌላ ችግር እንዳትፈጥር። ወይ ፊዮሪ ምን ነው ባልወደድኩሽ ኖሮ ይጭ አኒታ እኔ እየጨነቀኝ ነው። እንዴ ደግሞ ለምንድን ነው የሚጨንቀሽ? ፊዮሪ ሄዳ በእኔ ምክንያት ልጁን አታክ እንዳታደርገው ፈርቼ ነው። ሄዋን ስላለሽ ምንም አይፈጠርም። እሺ አሁን ዴቪስ ነው ያለው። ብሩኬ ትሪት እያደረገው ነው። እንደው ምን አለ አሁንስ እንደው ዴቭ ባላፈቀረኝ ኖሮ። በትንሽ በትልቁ እኮ በእኔ ምክንያት ተሰቃየ። ውይ አይዞሽ በቃ ተረጋጊ። ቆይ አንቺ ልጅ ሰው አይናፍቅሽም እንዴ? እኔስ ቆይ ናፍቆቱ እንዳይጎዳኝ ብዬ አይደል እንዴ እንደዚህ ነው? ቆይ ስለማን ናፍቆት ነው የምታወሪው? እንደዚህ ምን ትሰሪያለሽ? ስለምን ናፍቆት ነው ያወራሽው እንዴ? አይ እኔማ ስለኔና ስላንቺ ናፍቆት ነው ያወራሁት። ዛሬ ያው ቀኑን ሙሉ ተገናኝተን ስላላወራም ብዬ ነው። ኧረ እኔም ናፍቀሽኛል የኔ ቆንጆ። ግን ቆይ ምን ሆነሽ ነው እንደዚህ ፍቅር እንደያዘ ሰው ብቻሽን የተቀመጥሽው? ቆይ ፍቅር የያዘው ሰው ብቻውን ነው እንደሚቀመጠው? ቀላል የምርሽ ነው? እሺ ቆይ ሌላስ ምን ያደርጋል? በመጀመሪያ ቤዚቲ ድሮ የሚያደርገው ነገር ጠቅላላ ነው የሚያስጠላው። በሁለተኛ ደረጃ ምግብ እምቢ ብሏል። ሶስተኛ ከሰው ጋር ፈጽሞ መቀላቀል አይፈልግም። እነዚህን የሚያደርግበት ዋናው ምክንያት ቢኖር ያንን ሰው የማሰብ ሰፊ ጊዜ እንዲኖረው ነው። ከዛን ደግሞ በትንሽ በትልቁ ቁጣ ይለዋል። ያው በጣም ብዙ ነገር አለ። የምርሽ ነው? አዎ እንግዲህ እኔ ቀስቴን ሳፈቅረው እንደዚህ ነበር ያደረገኝ። እሺ ቆይ ከዚህ ሌላ የሚያደርገው ነገር አለ? ሌላ ብዙ ነገር አለ። ግን ደግሞ ቤዚቲ እኔና አንቺ ይሄን ነገር ማውራታችን ምንም ጥቅም አይኖረውም። ስለዚህ ወሬ ብንቀይር ጥሩ ይመስለኛል። ልክ ነሽ። ጨዋታ እንቀይር እና ስለምን እናውራ? ብታይ ቹቻ ያሬድን እኮ እንዳይሄድ አናገርኩት። የኔ እናት ምን ነው ቹቻ? አይ እኔ እኮ ይሄ ምስኪን ልብሽ አሳዝኖኝ ነው። አሁንም ፍቅር ይዞሻል ምናምን ልትይኝ ነው አይደለ? አረ ቤዚቲ እኔ እንደዛ ልልሽ አይደለም። እና አይ ያው ባንቺ ምክንያት ሰው ሀገር ጥሎ እንደሄድ የምታረጊው ነገር በጣም አስገርሞኝ እኮ ነው። ምን ላድርግ ብለሽ ነው ቹቻ? ግን ቤዚቲ አንድ ነገር ልጠይቅሽ ይቻላል? ምንድነው? ቆይ ግን ከልጅነትሽ ስታርጊ ፍቅረኛ መያዝ ያለብኝ ብለሽ ያሰብሽው መች ነው? ዩኒቨርሲቲ ጨርሼ ስወጣ። ገና? አዎ ገና። ምን ነው ገረመሽ እንዴ? አይ እኔማ ድንገት ሳስበው ከዩኒቨርሲቲ በኋላ ብለሽ እንድታስቢ ምን አነሳሳሽ የሚል ሀሳብ እኮ መጥቶብኝ ነው። አባቢ ማለት ቹቻ
እኔ እኮ በህይወት ያለሁት የአባቴን ህልም ለማሳካት ነው። ታውቂያለሽ፣ ያኔ እሱ ሲሞት ራሱ ደጋግሜ ራሴን ስለማጥፋት አስቤያለሁ። ወይኔ በፈረሰኛው። ቆይ እንዴት? ከክላስ አንደኛ ካልወጣው ራሱ ለሱ የገባውለትን ቃል ያፈረስኩት ያህል ነው የሚሰማኝ። እሺ ቹቹ በህይወት እያለ ምን እንደሚለኝ ታውቂያለሽ? አንቺ ማለት እኮ ልጄ ነሽ። በህይወት ሳለሁ ምኮራብሽ፣ ሞቼ ደግሞ ስሜን የምታስጠሪኝ አንዷ ልጄ ነሽ ይለኝ ነበር። እስኪ ቀጥይ ቤዚ። የኔን ህይወት ለማዳን ብሎ ህይወቱን ለሰጠኝ አባቴ የእሱን ህልም አሳክቼ ውለታውን መክፈል ፈልጋለሁ። ቤዚቲ የኔ እናት በእናትሽ አታልቅሺ። ቹቹ ወድጄ እኮ አይደለም ደረቅ የሆንኩት። በቃ በህይወት የሚመጡ እያንዳንዱ ነገሮች ለአባቤ የገባውለትን ቃል የሚነኩብኝ ከመሰለኝ የማላውቀው ድርቅና ከውስጤ ፈንቅሎ ይወጣል። እሺ ቆይ ይሄ ጥፋት ነው? በቃ ተይው ቤዚቲ። ምንም ነገር ለማድረግ ሳስብ ከራሴ ፍላጎት ይልቅ ቀደም እሱን አስበዋለሁ። ቆይ ቤዛ ይህንን ብታረጊ አባትሽ ከፋ ይሆን ብዬ አስባለሁ። ከዚያ የራሴን ፍላጎት አምቄ በውስጥ ይዟለሁ። እሺ ቆይ ይሄ ስህተት ነው? ኧረ አይደለም ቤዚቲ። አባቢን እኮ በጣም ነው የምወደው። በእያንዳንዱ ነገር እኔን ሰማይ ቤት ቁጭ ብሎ ወደ ታች እያየኝ እንዳለ ነው የሚሰማኝ። የኔ እናት ተይ በቃ አታልቅሺ። ቹቹ ወሬ የሰለችሽ አይደል? ኧረ እኔ አልሰለቸኝም ቤዚቲ። በእናትሽ ሁልጊዜ ብቻዬን ማሰብ መጨነቅ ስለደከመኝ ነው ማውራሽ። ዝም ብለሽ ስሚኝሽ። ሰማሻለሁ የኔ እናት ቀጥይ። እማዬ አባቢ ከሞተ በኋላ ያላገባችሁ ለምን እንደሆነ ታውቂያለሽ? ለምንድን ነው? ሁልጊዜ አብሮን ያለ ስለሚመስለኝ አንቺ ሌላ ሰው ካገባሽ እኔ በህይወት መኖር አልችልም እጠላሻለሁ ስላልኳት ነው። ግን እኮ ቤዚቲ ኔት ይሄ ነገር ትክክል አይደለም። እሱ እኮ ይገባኛል፣ ግን በቃ ሁልጊዜ እሱ አጠገባችን ሳይኖር እንዳለ ነው የሚሰማኝ። እሱ ደግሞ እንደዚህ እንዳደርግ ያስገድደኛል። ቹቹ ሌላም ነገር ልንገርሽ? ንገሪ። ከዛሬ ድረስ ከአባቢ ጋር እንደ ልጅነቴ እንደምጫወት ታውቂያለሽ? እንዴት? በየቀኑ ክፍሌን እዘጋና የሱን ፎቶዎች አርጌ ላይ ደረድራቸዋለሁ። ከዛም በኋላ ልጅ እያለው ተረት እያነበበልኝ ሪከርድ ያደረግነውን ከፍትና ከሱ ጋር ጥሩ ጊዜ አሳልፋለሁ። ቤዚቲ በእናትሽ በቃሽ። ለዚህ ነው ቹቹ ህይወቴ ላይ የሆነ ነገር ሲፈጠር ከራሴ ጋር የምታገለው። እሱን ደስ የማይለው ስለሚመስለኝ ነው እንጂ ቹቹ እኔ ደረቅ አይደለሁም። ግን ሁሉንም ሰው ብጠይቂው ቤዛ ደረቅ ናት፣ ቤዛ ደረቅ ናት ነው የሚል። ቹቹ እኔ ግን ደረቅ አይደለሁም። ቤዚቲ በቃ ተረጋጊ። በእናትሽ አታልቅሺ። በቃ ደረቅ አይደለሁም። እሺ በቃ አታልቅሺ። ቹቹ በቃ ቤዚቲ ሄቨን እየተፈጠረ ያለውን ነገር ሰማሽ እንዴ? ምንድነው እሱ? ሶሲ እኮ ለዮሲ ያላት ፍቅር ከቀን ወደ ቀን እየጨመረ መጣ። ኧረ አንቺ ልጄን ነገር ቀለል አድርጊ። የኔ ቀለል ለማድረግ ምን ትርጉም አለው ብለሽ ነው? ነገር እኮ ስር ሰዷል። ዛሬ አግኝተሻት ነበር? አዎ አግኝቻት ነበረ። እንዴት እንደምታሳዝን ብታይ አይዲያው የለሽም። የምርሽን ነው? ሄቪ ሙች የምሬን ነው። እንደውም የሚሰማ ከሆነ ዮሲን ብትለምኚው ደስ ይለኛል። ምንድነው ደግሞ የምለምነው? ያስነካትን ነገር እንዲያረክስላት ነው። ብቻ አንቺም አስነክቷታል ብለሽ እያመንሽ እንዳይሆን። መጀመሪያማ እንደዛ ነበረ፣ ግን ደግሞ አሁን ልጅቷ ላይ ያለውን ነገር ሳይ አሁን በደንብ እያመንኩ መጥቻለሁ። በፈጠራችሁ እናንተ ልጆች ነገር አታዳምቁ። ወይዳ እዛ የሰው ህይወት እየተበጠበጠ አንቺ እዚህ ነገር ማዳመቅ ነው እንደሚያሳስብሽ? በዛ ላይ ፍቅረኛዋ ትላንት ዮሲ ሊገለው ነበር አሉ። ኧረ እባክሽ የምርሽ ነው? ሄቪ ሙች የምሬ ነው። ካልገደልኩት ብሎ ዘራፍ ሲል ሰዎች ተሰብስበው ነው የገላገሉት። ቆይ ማን ነገረሽ? እዛ ተሰብስበው የነበሩ ሰዎች ናቸው። ለማንኛውም እኔ ነኝ የገላገልኳቸው። የምርሽ ነው ሄቨን? አዎ የምሬን ነው። ለምን ገረመሽ? ማለቴ እዛ ቦታ እንዴት ልትገኝ ቻልሽ ብዬ ነው። የተገኘሁት በአጋጣሚ ነው። አይ ይሄ ነገር ግን ምንም አላማረኝም። ለምን? ምክንያቱም አንቺም ሳይታወቅሽ ዮሲን እየተከታተልሹ ነው የሚመስለኝ። ደግሞ ይሄ ነገር ሌላ ትኩሳት ይዞብን እንዳይመጣ። ለእኔ አታስቢ፣ ችግር የለውም። ሁሉም እንደዚህ እያለ ነው ጣጣ ውስጥ እየገባ ያለው። ለማንኛውም ሄድ ነው ብላል። ምን አይነት የወሬ ሱስ ነው በፈጣሪ። እንደዚህ እያልሽ ነው በኋላ እየተመጻደሽ ዋነኛው አፍቃሪ አንቺ ሆነሽ እንዳትቀሪ ብቻ። ምን ሆነት? አሁን ያልኩን ታደርጋለህ ወይስ አታደርግም?
ቆይ እናንተ ልጆች ምንድነው የተፈራረቃችሁት የምታበላሹት? እኛ ምን እናድር? ልጅቷ እኮ ከመጠን በላይ የተጨነቀች ስለሆነ ነው። ቢያንስ አንቺ እንኳን ብትረጂ ምን አለበት? ምንም ረዳ ነገር የለም። እንድረዳ የምትፈልግ ከሆነ ልጅቷን ያደረካትን ነገር አስተካክል። ቆይ እንዴት አድርጌ ነው ማስተካከለው? እንጃለ መጀመሪያ እዚህ ነገር ውስጥ እንዴት አድርገህ ነው የከተትካት? ቆይ እናንተ ለምን አትረዱኝም? እኔ እንደዚህ አይነት ነገር አላቅም። እሱንማ አትዋሽ። እንዴት? ጓደኞችን እኮ ስንጠይቃቸው የሆነ ፓወር እንዳለ ነግረውናል። እኮ ምን አይነት ፓወር ነው ያለኝ? ሴቶች ሁሉ እየመጡ አንተ ጋር ልጥፍ እንዲሉ የሚያደርግ ፓወር ነው። ሄዋም ፕሊዝ ተረጂ። እኔ እንደዚህ አይነት ነገር የለኝም። ታዲያ ነፍ ቺኮች ሞተውብሃል የሚባለው ለምንድን ነው? እሱ ታዲያ የልጆች ወሬ ነው። አይ አይመስለኝም። ደግሞ ልክ እንደዚህ ብለህ ነው ሶሲንም ጉድ የሰራሃት። እኔ ጉድ አልሰራኋትም። እሺ ቆይ ታዲያ ለምንድን ነው ዴቭን ሳይሆን ወደ ኢዮሲ ተቀየረብኝ ያለች የምታወራው? እሱን ያላቅ። አሁን ታረክስላታለህ ወይስ አታረክስላትም? እኔ ምንም አውቀው ነገር የለም። ፊዮሪ በእናትሽ ተይ፣ በኋላ መጥፎ ችግር ይፈጠራል። አንቺ ማን ስለሆንሽ ነው ሲጀመር ያነቅሽኝ? ብቻ ከኔ ከፊዮሪ ጋር ልትፋለም አስበህ እንዳይሆን። አይደለም ፊዮሪ፣ ለምን ማንንም አትሆንም? ተው ኢዮሲ፣ በኋላ መጥፎ ችግር ይፈጠራል። እሺ ተረጋጋ። አሁን ከማላችሁ ውጭ ደባሪ ዞር ብዬሻለሁ። ፊዮሪ በእናትሽ ተይ በቃ። ወይኔ ጉዴ! ፊዮሪ ወይኔ ጉዴ ፈላ እንዴ! ምንድነው ያው? ፊዮሪ አላየሽኝም እንዴ? እሱን እኮ ጨበጥኩት፣ ለዛውም ደግሞ በሁለት እጄ። እና ምን ይፈጠር? ወይኔ ፊዮሪ፣ ወይኔ ልቤ፣ ወይኔ ጉዴ! ደባሪት፣ አስደባሪት! እናንተ ያማችኋል። ደባሪት፣ ቆይ ምንድነው ያልሽው? ይኸውልሽ ፊዮሪ፣ ልክ እጁ ሲነካኝ ነዘረኝ። በዛ ላይ ሰውነቴን ውርር ሲያደርገኝ ተሰማኝ። አይኑ ደግሞ የሆነ ፓወር አለው። ወይኔ ጓደኛዬ፣ ብቻ አንቺን ፍቅር ሊይዘኝ ነው እንዳትይ። እኔ እንጃ ፊዮሪ፣ አንሺኝና ከዚህ ቦታ ወሰጂኝ። እሺ ነው ተነሻችሁ።